የተጠባቂው ድምፃዊ የቴዲ አፍሮ አልበም ሊለቀቅ 48 ሰዓታት ብቻ ቀርተውታል። በዚህ ሰዓት ጆሮች ሁሉ የቴዲን ሙዚቃ ለማዳመጥ አኮብኩበዋል። ልቦች አይ ቴዲ ይዝፈን እኮ ብሎ ለመደመም ቆመዋል። ከጀምሩ ትዕይንት በስቶበታል። ቴዲን የሚያወድስም የሚያኮስስም መላምቶች ሁሉ ተፍ ተፍ እያሉ ነው። ሚዲያዎች በጭንቀት ተወጥረዋል። ጋዜጣዊ መግለጫ ሊሰጥ የነበረ ቢሆንም በአሁን ሰዓት እንደቀረ ታውቋል። ለምን? በዝርዝር የምናየው ጉዳይ ነው። በዚህ ሰዓት በርካታ አርቲስቶች ስለ ቴዲ ከዛም ከዚህም አስተያየቶች እየተሰጡ ይገኛሉ። ምን አሉ? ከዛ ባለፈም በዕለተ 8 በ8ኛው ወር 2018 ቀን ከቀኑ 8 ሰዓት ራሱ በቴዲ አፍሮ ዩቲዩብ ቻናል ላይ እንደሚለቀቅ ከተረጋገጠ ጊዜ አንስቶ ነገሩ በምክንያት እንደሆነ ታውቋል። ይህ ምክንያትም ይፋ ተደርጓል። ይህንንም የምናሳያችሁ ይሆናል። አብራችሁን ቆዩ። ቴዲ አፍሮ የሙዚቃ ዓለም ከተቀላቀለበት የመጀመሪያ አልበሙ አቦጊዳ እስከ አሁን ድረስ ስለ አንድ ኢትዮጵያ፣ ስለ ባንዲራ፣ ስለ ፍቅርና ወቅታዊ ሀገራዊ ማንነት ላይ በሙዚቃ ያለቅሳል፣ ያስደምጠናል። ቴዲ አፍሮ የኢትዮጵያን ታሪክ ለመጪው ትውልድ በሙዚቃ ያሰማ ያስተማረ ያለ ብቸኛ ዘፋኝ ነው። ለስሩ ነገስታት ያዜመ፣ የሀገር ጀግኖችን ክብር የሰጠ እና አንድ ኢትዮጵያ ላይ ጽኑ ዓላማ ያለው ወጣት አቀንቃኝ፣ አረንጓዴ ቢጫና ቀይ አርማ ከእጁ ያልተለየው ለባንዲራው ዘፍኖ የማይጠግብ ነው። በጥንታዊ ኢትዮጵያ ያሉ አጼዎችና ስራዎቻቸው የሚያነሳ ብቸኛው ሰው እሱ ነው። በልካቸው ኢትዮጵያ ሚዲያዎች የሚፈሯት የራይዷ ባለቤት ሳምራዊት ፍቅሩ ንብረት የሆነው ሰዋሰው መልቲ ሚዲያ ደግሞ የቴዲ አፍሮ ሙዚቃ እንዳይለቀቅ ለምን ፈለገ? ቱኤፍ ካፒታል ፒኤልሲ የሚባለው ድርጅት የሚያስተዳድረው ሰዋሰው መልቲ ሚዲያ ባለቤትነቱ ራይዷ ባለቤት ሳምራዊት ፍቅሩና የወንድሙ አብርሃም ፍቅሩ ነው። ከ25 ዓመታት በፊት የተቋቋመው ናሆም ሪከርድስ የተባለው አንጋፋ ድርጅትም የወንድማቸው ኤልያስ ፍቅሩ እንደሆነ ይታወቃል። የአርሲዋ ተወላጅ ሳምራዊት ፍቅሩ ንብረት የሆነው ሰዋሰው መልቲ ሚዲያ የቴዲ አፍሮ አልበም ሊለቀቅ 3 ሳምንት ሲቀረው ጠብቆ 3 ለህዝብ ድምጽ የሚሆኑ ዘፈኖች ቀንሶ እንዲያወጣ በመጠየቅ የነበረውን ግንኙነት ባለቀ ሰዓት ያቋረጠ መሆኑ ይታወቃል። አርቲስቱ ህዝብን ለማክበር ሲል ቀደም ሲል ይለቀቃል በተባለበት ቀን አልበሙን ለማውጣት በመገደዱ ለከፍተኛ ኪሳራ ተዳርጓል። የሳምራዊት ድርጅት ከቅርብ ጊዜ ወዲህ ህዝብን የናቁ ጥሩ ያልሆኑ ተግባራት እያደረጉ ይገኛሉ። በቅርቡ እሷ ባለድርሻ የሆነችበት ትርታ ኤፍኤም ኦርቶዶክስ እምነት ጋር በተያያዘ አስተያየት የሰጠን የስፖርት ጋዜጠኛ ማባረሩ ይታወሳል። ይህ ደግሞ ከህዝብ ጋር የሚያጋጭ ተግባር ነውና ወዳጅ ዘመዶች ልትነግሯት ይገባል የሚሉ አስተያየቶችም እየበረከቱ ነው። ዘመናዊ ሙዚቃ ጨፍሪ፣ ነይልኝ፣ ሙችልኝ፣ አበድኩልሽ ከሚሉ የዘፈን ግጥሞች ውጪ የሆነ አርቲስት ነው። ስለ ሀገሩ በዘፈነ፣ ስለ ባንዲራው ስለዘፈነ አስከፊ እንግልት፣ እስርና በሀገሩ የፈለገውን ማድረግ እንዳይችል ቢደረግም ፍቅር ያሸንፋል ብሎ ሆዱን እየከፋው እኛን ያስደስታል። በግል ህይወቱ የመጣበት ፈተና ለሀገሩ ሲል የተሸከመ፣ እንደ ቴዲ አፍሮ የታሰረ፣ እንደ ቴዲ አፍሮ ብዙ የመንግስት ጫና የተደረገበት፣ እንደ ቴዲ አፍሮ የህዝብ ብሶትን በአደባባይ ያወጣ፣ እንደ ቴዲ አፍሮ ስለ ሀገር ፍቅር፣ ስለ ባንዲራ ክብርና በገሃድ መንግስት የሚያደርገው የአፈናና የጭቆና መረብ የተቃወመ ዘፋኝ በኢትዮጵያ ታሪክ ውስጥ አልነበር። እሱ በዚህ ረገድ ፈርቀዳሽ ነው። ቴዲ አፍሮ ዘፋኝ ብቻ ሳይሆን የሰብአዊ መብት ተከራካሪ ነው ይሉታል ነጮቹ። ሌላው እንደ ቴዲ አፍሮ በኢትዮጵያ የሙዚቃ ኢንዱስትሪ ተወዳጅ አርቲስት የለም። ስራ በመደመጥ አልበም ሽያጭ ትላልቅ የዓለማችን ሚዲያዎችና መላው ኢትዮጵያን የሚያንቀጠቅጥ ሰው አይተን አናውቅም። ቴዲ አፍሮ በሙዚቃ ቃና ስለ ሀገር ፍቅር፣ ስለ ሀገር አንድነት፣ ስለ ባንዲራ፣ ስለ አብሮ መኖር፣ ስለ መንግስታት ድክመት፣ ስለ ህዝብ የፍትህ እና ሁለንተናዊ ቀውስ ተናግሯል። በሙዚቃ የየትኛው መሪ ሆነ ገዢ ሀገሩ ላይ ግፍ ሲሰራ አልፈራም። ለሀገሩ የማይሆነው ስርዓት በተወዳጅ ድምጹና ዜማው ነግሮናል። የ17 መርፌን ታሪክ ማንሳት በቂ ነው። በኢትዮጵያ ማንንም አይፈራም፣ አይደራደርም። የመጀመሪያው ኢትዮጵያዊ የዓለም ቢልቦርድ የመራው የመጀመሪያው ዘፋኝ፣ ስለ ሀገሩ የታሰረ የመጀመሪያው ዘፋኝ፣ በዓለም መገናኛ ትኩረት ያገኘ እሱ ብቻ ነው። ትዳሩን በአደባባይ ያሳየ፣ ለዳሀገር የሆነ፣ ለአንድ ኢትዮጵያዊ ከእስር ለማስፈታት 700 ሺህ ብር ብቻ የከፈለ፣ ለህዝብ ብሎ ከመንግስትና ከረብጣው ባለሀብት ጋር የተጣላ ቀዳሚ ተወዳጅ የሆነ አርቲስት ነው። በአሁኑ ሰዓት ሁሉም አይኖች በጉጉት እየጠበቁት ነው። ጆሮች ድምጹን ለመስማት
ተቋምጠዋል። የቴዲ ታላቅነት በድምጹ ብቻ ሳይሆን በአስተሳሰቡ ነው። የምታስታውሱ ካላችሁ ቴዲ አፍሮ ከእስር እንደተፈታ ወዲያውኑ ኮንሰርት አዘጋጅቶ ነበር። የኮንሰርቱን ሙሉ ገቢ ለአበበች ጎበና የህፃናት ማሳደጊያ ማዕከል ለግሶ ነበር። የቴዲ ታላቅነት በድምጹ ብቻ ሳይሆን በአስተሳሰብ ነው የሚባለውም ለዚህም ጭምር ነው። ለሀገሩ ባለው ጥልቅ ፍቅርና ፈተናዎችን በዝምታና በትጋት የማለፍ ጥበቡ ላይ የተመሰረተ ነው። ጓደኞቹ ስለ ጥሩ ወዳጅነቱና ጓደኝነቱ ይህንን እያሉት ነው። ያሬድ ሹመቴ እንደጻፈው የጥበብ ዋርካ የዋርካ ጥላ፣ የጥላ ግዙፍ የግዙፍ ረቂቅ፣ የረቂቅ ልሂቅ የልሂቅ ቁጥብ፣ የቁጥብ ለጋስ የለጋስ ማማ፣ ከማማም ዳሽን የዳሽን ሰንደቅ፣ የሰንደቅ ምጡቅ፣ ከምጥቁም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ሰንዱቅ፣ ከሰንዱቅም ውድ፣ ከውድም ውድ አርድ፣ የውድ አርድ ትውልድ፣ የትውልድ ግርማ፣ ከግርማም ንዑድ፣ የንዑድ ትሁት፣ የትሁት አርማ፣ የፍቅር ዜማ። ቴዲ አፍሮ ተናፍቀ ነበር መልካም ወጣም ብሎታል። ጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ዛሬ ማክሰኞ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል። ምንጮች እንዳረጋገጡት ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ ቀጥታ ለማስተላለፍ ከአርቲስት ቲቪ ጋር አስቀድሞ ስምምነት ተፈራርሞ እንደነበር ዘሀበሻ አስነብበዋል። ገንዘብ ከአሽከርነት የበለጠ ስልጣን ሊሰጠው አይገባም። ለሰው ልጅ አቅሙ ገንዘብ ሳይሆን ስብዕና ነው። ቴዲ አፍሮ በአንድ ወቅት ከጋዜጠኛ መዓዛ ብሩ ጋር ካደረገው ቆይታ የተወሰደ ነው። በሽታ የሰው አካል መታመን ብቻ አይደለም። የሰው ልጅ ከባዱ በሽታ መጥፎ አስተሳሰብና የቅንነት መጉደል ነው። ሰው ክፉ ሲሆን በክፋት ታሟል። ለታመመ ሰው ደግሞ ማዘንና እግዚአብሔር እንዲምረው መጸለይ ያስፈልጋል። ይህንን ብሎ ነበር ቴዲ አፍሮ። አዲሱ የቴዲ አፍሮ አልበም የሚወጣበት ቀን ከፍካሬ ቁጥር አንጻርስ እንዴት ይታያል? ሄኖክ ፋሲል ደግሞ እንዲህ ይላል። ቴዲ አፍሮ አዲሱ አልበም የሚወጣበት ቀን ዝም ብሎ የመጣ ይመስላችኋል ወይ ሲል በጥያቄ ይጀምራል። ወደ ውስጥ ጠለቅ ብለን በቁጥሮች ሳይንስ ስንመረምረው የሚገርም ውጤት እናገኛለን። ቁጥሮች የጽንፈ ዓለም ቋንቋዎች ናቸው። በተለይ በቮርቴክስ ማቴማቲክስ እይታ ስናያቸው ነገሩ ይበልጥ ይረቃል። እስቲ አብረን መስለው። በኢትዮጵያ አቆጣጠር ሚያዝያ 8 2018 8 ቀን 8 ወር ሲደመር 2 ሲደመር 0 ሲደመር 1 ሲደመር 8 ዓመተ ምህረት 27 2 ሲደመር 7 9 የዚህ ዕለት የኒውመሮሎጂ ውጤት 9 ነው። 2 በፈረንጆች አቆጣጠር ኤፕሪል 16 2016 አራተኛው ወር ሲደመር 1 ሲደመር 6 ቀን ሲደመር 2 ሲደመር 0 ሲደመር 2 ሲደመር 6 ዓመተ ምህረት 2021 2 ሲደመር 1 3 በፈረንጆች ደግሞ ውጤቱ 3 ነው። ሚስጥራዊ ትስስር በሁለቱ ውጤቶች መካከል ያለው ልዩነት 9 ሲቀነስ 3 ነው። ይህ ደግሞ 6 ነው። አሁን ቁጥሮችን ተመልከቱ። 3 6 9 ኒኮላ ቴስላ ስለ እነዚህ 3 ቁጥሮች ሲናገር የ3 6 እና 9ን ታላቅነት ብታውቁ ኖሮ የጽንፈ ዓለሙን ቁልፍ ባገኛችሁ ነበር ይላል። እነዚህ ቁጥሮች የኃይል ወይም ኢነርጂ፣ የንዝረት ወይም ቫይብሬሽን እና የፍጥረት መሰረቶች ናቸው። ምን ያሳያል? የፍሪሜሰኖች ምልክት ወይም ኮምፓስ እና ስኩዌር መሃል ያለችው ጂ ብዙ ጊዜ ከፈጣሪ ወይም ጋድ ወይም ጂኦሜትሪ ጋር ትያያዛለች። እነሱም ራሳቸውን የስነ ህንጻ ባለሙያዎች ብለው ይጠራሉ። ነገር ግን በቮርቴክስ ማቴማቲክስ ስንመረምረው ምልክቱ በቀጥታ ከቁጥሮች ስርዓትና ከጂኦሜትሪ ፍሰት ጋር ይገናኛል። በግራፉ ላይ እንደሳልኩት 3 ሲደመር 6 እና 9 ቁሳዊ ካልሆነው ዓለም ጋር የሚገናኙ የኃይል ማዕከላት ናቸው። የአልበሙ መውጫ ቀን በእነዚህ ቁጥሮች ዙሪያ መሽከርከሩ ስራው ከመደበኛ የሙዚቃ አልበምነት ባለፈ በጥልቅ የሂሳብ ስሌትና በጂኦሜትሪ ሚስጥር የታጀበ መሆኑን ፍንጭ ይሰጠናል ይላል ሄኖክ ፋሲል። የጥበብ ፀሐይ ስትወጣ ኢትዮሪካ ዘፈንን ከዘመን አዋህዶ ፍቅርን ከሰላም አጋምዶ ማስደመም የሚችልበት ድምፃዊ ቴዲ አፍሮ ከ8 ዓመታት ረጅም የናፍቆት ጉዞ በኋላ በድንቅ ስራው ተመልሷል። ይህ አልበም ዝም ብሎ ሙዚቃ ሳይሆን የጥበብ እርካታ ነው። ቴዲ ኢትዮሪካ በሚለው አዲስ ስራው የሁላችንንም ቀልብ ሊገዛ ዳግም ቀጠሮ ይዟል። የ8 ቁጥር ምስጢር በነገሰበት በዚህ ታላቅ ቀን የኢትዮጵያ የሙዚቃ ታሪክ አዲስ ምዕራፍ ይጽፋል። ሐሙስ ሚያዝያ 8 ከቀኑ 8 ሰዓት በ2018 ዓ.ም ለቴዲ አፍሮ ይፋዊ የዩቲዩብ ቻናል ጥበብን ለሚናፍቁ ፍቅርን ለሚጠሙ ሁሉ የሚሆን የምስራች ነው። ቤት አምሮባታል ዛሬ የሚለው ዜማው
አሁንም በልባችን እያስተጋባ አዲሱን ስራ ለመቀበል ነው ተዘጋጅተናል። ኢትዮሪካ ሊደርስ ቀናት ቀሩት። የሀገራችን የሙዚቃ ንጉስ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ለናፈቀው መላው አድናቂው ታላቅ የምስራች አብስሯል። በመላው ዓለም የሚገኙ ኢትዮጵያውያን በጉጉት ሲጠብቁት የነበረው ኢትዮሪካ የተሰኘው አዲስ አልበም በመጪው ሐሙስ ለህዝብ ይፋ ይሆናል። አክብሮት ሰላምታይን በማስቀደም ቀጣይ ኢትዮሪካ የተሰኘው አዲስ አልበም የፊታችን ሐሙስ ሚያዝያ 8 2018 በቴዲ አፍሮ ኦፊሻል ቲዩብ ድረገጽ ከቀኑ በ8 ሰዓት ወደ እናንተ እንደሚደርስ በአክብሮት ገልጻለሁ። ቴዎድሮስ ካሳሁን ቴዲ አፍሮ የጥበብ ጥማታችን የሚረካበት የታሪክና የዜማ ቅንጅት ኢትዮሪካን ለመስማት ሁላችንም ተዘጋጅተናል። ቴዲ አፍሮ ከ25 ዓመት በፊት ካደረገው ቃለ መጠይቅ የተወሰደ ደግሞ ጋዜጠኛ ይጠይቀዋል። ቴዲ ከሴቶች ጦት ላይ ፈርመሃል ይባላል፣ ምላሽ ምንድነው ይለዋል። ቴዲ እንዲህ ሲል መለሰ። በመጀመሪያ ትላልቅ ሰዎች ከዚህ ስላሉ አስራንዋሪ ነገር ስለሆነ ይቅርታ እንጠይቃለን። ይህንን ላለማድረግ የሚያስፈልገው ኢትዮጵያዊ ሆኖ መገኘት ብቻ ነው። ሁላችንም በጥብቅ ስርዓት ነው ያደግነው። እኔ ደግሞ ከዚህ ማህበረሰብ ስለወጣው እንዲህ አይነት አስራንዋሪ ነገር ዘፈን ሲያስፈራ ያየሁት የቴዲ አፍሮ ሙዚቃ ሲወጣ ነው። እውነት ግን የሙያ አጋራችሁ ስለ ኪነ ጥበቡ ንጉስ ቴዲ ካሳሁን ቴዲ አፍሮ ምን ይላሉ? የደረሰበት የከፍታ ማማና ክብርስ ዝም ብሎ የመጣ ነው ወይ? እስኪ የቅርብ ስራዎቹን አስገራሚ ምስክርነት እንስማ። ልዑል ኃይሉ እሳቱ ሰዓት። ስለ ድካሙና ስኬቱ ቴዲ ዘፈን ሲለቅ ከተማውን እንዴት ያምሰው እንደነበር ታውቃላችሁ? አበባዮች ሲወጣ ሰው በደስታ ሲያብዳ ይቻለው ይላል ልዑል በመገረም። አክሎም የቴዲ ስኬት የእጣ ወይም ሎተሪ ሳይሆን የላብ ውጤት መሆኑን ሲመሰክር በአመት 365 ቀንም አርት ሲሰራ ነው የምታየው። ዝም ብሎ መሬት የዘገነው ዝና አይደለም፣ መጨረሻ ዋጋ ከፍሎ ያገኘው ክብር ነው ይሏል ጆሲ ገብሬ። ጆሲ ኢን ዘ ሃውስ። እነሆ ሙዚቃው ሊለቀቅ 48 ሰዓታት ቀርተውታል። በእነዚህ 48 ሰዓታት ውስጥ በርካቶች ልባቸው ቆሟል። ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን። ውድ የጎልደን ቪው ሚዲያ ተከታታዮቻችን ለዛሬ ያዘጋጀንላችሁ ቴዲ አፍሮን የተመለከቱ ጉዳዮችን ዳሰን በዚህ መልኩ አቅርበንላችኋል። ስለተከታተላችሁ እናመሰግናችኋለን። እናንተስ እዚህ ጉዳይ ላይ ምን ሀሳብ አላችሁ፣ ምን ትላላችሁ የሚለውን ኮሜንት ላይ ልታሰፍሩልን ትችላላችሁ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ሰናይ ጊዜ ይሆናል።